ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣን የአረፍተ ነገር ምስረታ ነው። በባለፈው ቪዲዮአችን የአረፍተ ነገር ምንድነው የሚለውን አይተናል። ዛሬ ደግሞ በሁለተኛ አረፍተ ነገር ምስረታ ይዘንላችሁ መጥተናል። ቃላትንም መስርተናል። ከሆሄ ጀምረን ቃል፣ አረፍተ ነገር ሁሉ እየሰራን እያየን ነው። ዛሬም በሁለተኛ የአረፍተ ነገር ምስረታ ልምምድ ይዘን መጥተናል። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ሲንገባ ይህን ይመስላል። የአማርኛ አረፍተ ነገር ምስረታ ይላል። አማርኛ አረፍተ ነገር ምስረታ። አረፍተ ነገር ምንድነው ስንል ሙሉ መልእክት ሊያስተላልፍልን የሚችል የቃላቶች ስብስብ አረፍተ ነገር ብለን እንጠራዋለን። ለምሳሌ እዚህ ላይ አበበ የሂሳብ አበበ የሂሳብ አስተማሪ መምህር ነው። መጀመሪያ አንድ ብለን ካነበብን በኋላ ደግሞ ፍጥን ብለን ስናነበው አበበ የሂሳብ አስተማሪ መምህር ነው። አበበ የሂሳብ አስተማሪ መምህር ነው። ይሄኛው ደግሞ በክረምት ወቅት ዝናብ እና ብርድ ይበዛል። ዝናብ እና ብርድ ይበዛል። ፍጥን ብለን ስናነበው በክረምት ወቅት ዝናብ እና ብርድ ይበዛል። ዝናብና ብርድ ይበዛል። እሺ ይሄ አረፍተ ነገር ሙሉ መልእክት እንዲያስተላልፍልን አድርገን ስንሰራው መጨረሻ ላይ 4 ነጥብ እናስቀምጣለን ማለት ነው። ይሄ አሁን በክረምት ወቅት ዝናብ እና ብርድ ይበዛል። በክረምት ወቅት ዝናብና ብርድ እንደሚበዛ ሙሉ መልእክት አስተላልፎልናል ማለት ነው። ይሄኛው ደግሞ በላቸው መኪና ማሽከርከር በጣም ይወዳል። በላቸው መኪና ማሽከርከር በጣም ይወዳል። በላቸው መኪና ማሽከርከር በጣም ይወዳል። እሺ ይሄኛ ደግሞ አለሙ የጨርቃ ጨርቅ ፋብሪካ አለው። የጨርቃ ጨርቅ ፋብሪካ አለው። አለሙ የጨርቃ ጨርቅ ፋብሪካ
አለው። ይህም ሙሉ መልእክት አስተላልፏል ማለት ነው። የዓለሙ የጨርቃ ጨርቅ ፋብሪካ እንዳለው ሙሉ መልእክት ወይም ሙሉ ሀሳቡን ይገልጽልናል። እሺ እኛው ደግሞ ማር ዳቦ ኃይል እና ሙቀት ሰጪ ምግቦች ናቸው። ፍትን ብለን ስናነበው ደግሞ ማር ዳቦ ኃይል እና ሙቀት ሰጪ ምግቦች ናቸው። ይህም እንደዚያው ሙሉ መልእክት አስተላልፎልናል ማለት ነው። ማርና ዳቦ ኃይልና ሙቀት ሰጪ ምግቦች እንደሆኑ ሙሉ መልእክት አስተላልፎልናል። ማር ዳቦ ኃይልና ሙቀት ሰጪ ምግቦች ናቸው የሚለውን ሙሉ መልእክት አስተላልፎልናል ማለት ነው። እሺ ይሄኛው ደግሞ መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። ፍጥን ብለን ስናነበው መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። መላኩ የሚባለው ልጅ ጥሩ ስነ ምግባር እንዳለው ወይም ደግሞ በማህበረሰቡ ዘንድ ተወዳጅ እንደሆነ ሙሉ መልእክት አስተላልፎልናል ማለት ነው። እሺ እኛው ደግሞ አበባ መትከል ግቢ እና አካባቢን ያስውባል። አበባ መትከል ግቢ እና አካባቢን ያስውባል። አበባ መትከል አካባቢን ውብ እና ማራኪ እንደሚያደርግ ሙሉ መልእክት ያስተላልፍልናል ማለት ነው። ደግሞ ይሄ እሺ ይሄኛው ደግሞ ማርፈድ የሰነፍ ተማሪ ምልክት ነው። ፈጠን ብለን ስናነበው ማርፈድ የሰነፍ ተማሪ ምልክት ነው። ማርፈድ የሰነፍ ተማሪ ምልክት እንደሆነ ያሳየናል ማለት ነው። እሺ ይሄኛው ደግሞ ሀያት ብርቱካን መብላት ትወዳለች። ሀያት ብርቱካን መብላት ትወዳለች። እሺ ርካሹ የትራንስፖርት የውሃ ትራንስፖርት ነው።
ርካሹ ትራንስፖርት የውሃ ትራንስፖርት ነው። ርካሹ ትራንስፖርት የውሃ ትራንስፖርት ነው ይለናል ማለት ነው። እነዚህ ሁሉ ያየናቸው ምንድን ናቸው? ሙሉ መልእክት የሚያስተላልፉልን ናቸው። ከዚህ አንፃር አረፍተ ነገር ማለት ሙሉ መልእክት ሊያስተላልፍልን የሚችል አንድ ሙሉ ሀሳብን ሊያስተላልፍልን የሚችል ነው ማለት ነው። ይሄኛውን ደግሞ ስናይ ብርቱካን እና ማንጎ ብርቱካን እና ማንጎ በሽታ ተከላካይ ናቸው። ብርቱካን እና ማንጎ በሽታ ተከላካይ ናቸው። እሺ ብርቱካን እና ማንጎ በሽታ ተከላካይ እንደሆኑ ወይም በሽታ እንደሚከላከሉልን ያሳየናል ማለት ነው። በዚህ ምንባብ ውስጥ ምንባብ ብቻ ሳይሆን ቁም ነገር አዘል ምንባቦችም አሉ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። ቪዲዮውን እያስቆማችሁ እያነበባችሁ ተለማመዱ። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ደውሉልን፣ ሀይበሉን። ለዛሬ ይዘንላችሁ የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ